ዛሬም በአዲስ ቪዲዮ መጥቻለሁ። እንደምታውቁት ወቅቱ የክሪስማስ ወቅት ነውና የክሪስማስ ዛፍ አብረን ዲኮሬሽን እናደርጋለን። እዚህ ጋር የምታዩት የክሪስማስ ዛፍ ነው። 210 ሴንቲሜትር ወደ ላይ ትልቅ ነው። ይሄ የሽኔ መልክ ያለው ማለት ነው። ሽኔ ማለት የስኖ መልክ ያለው የክሪስማስ ዛፍ ነው። ከዚህ በፊት ታውቁታላችሁ። ከዚህ በፊት ነጭ ነበረ የማደርገው፣ ዘንድሮ ግን ቀይሬዋለሁኝ። በጣም ይሄንኛውን በጣም ነበር የምወደው፣ በጣም እመኘው ነበረና አጋጣሚ ሆኖ በዚህ ዓመት እሱን አድርጌያለሁኝ። እስቲ አብረን እናደርጋለን። በጣም ቆንጆ ዛፍ ነው። በዚህ ላይ ደግሞ በጣም ትልቅ ነው። ወደ ላይ እንዴት እንደምደርስበት እንግዲህ አብረን እናያለን፣ ላይ ያለውን ለመስራት ማለት ነው። ላይክ አድርጉ፣ ቪዲዮውን ተከታተሉኝ። መልካም ቆይታ ይሆንላችሁ።
ከ10 ነው ወደ ላይ ማለት ነው እና በጣም ትልቅ ነው። በጣም ነው የሚያምረው። ታዲያም ከምነግራችሁ በላይ ማለት ነው። ተለቅ ሲል ለካ እንደዚህ ያምራል። ያ እንደምታዩት በጣም ቆንጆ ሆኗል። አሁን እየፈታታሁትኝ ነው። ሽብሽብ ብሎ አንድ ላይ የተሰበሰበ ነበር። እሱን በእጃችሁ ማላቀቅ ይፈልጋል። አሁን እሱን እያላቀኩኝ ነው። እሱን አላቅቄ ደግሞ ስጨርስ ዲኮሮቹን ወይንም ኳሶቹን ላዩ ላይ ከማድረግ በፊት መጀመሪያ መብራቱን ነው የማስገባው ማለት ነው። መብራቱንም አዝዤ ነው የመጣልኝ። በጣም ቆንጆ መብራት ነው። ዝም ብሎ መብራት ሳይሆን የክርስማስ ዛፍ የዛፉ መብራት ነውና ከላይ አናቱ ላይ የምትገባ ክብ ነገር አለች። እሷን ነው ከላይ ቁጭ ታደርጓትና በየዙሪያውን መብራቱን ታወርዱታላችሁ ማለት ነው ወደ ታች። ከዛ በፊት ግን አሁን ምሳችንን እንበላለን። ምሳ እንግዲህ ያው ቀለል ያለ ኦፍን ውስጥ የሚበስል ነገር ነው። በዚህ ሰዓት እንደዚህ አይነት ስራ ሲኖረኝ እኔ ምግብ ማብሰል በፍጹም አልወድም። ስለዚህ ቀለል ያሉ በኦፍን ውስጥ ሊበስሉ የሚችሉ ምግቦችን ነው የምሰራው ማለት ነው ብዙ ጊዜ። እንግዲህ እችን ምሳችንን በልተን እንግዲህ ቡናም ጠጥተን ቀጥታ ወደ ስራ ነው የምገባው። አሁንም ኬክ ጋግሬ ነበረ። እንግዲህ እሁድም እንደመሆኑ ሰንበት እንደመሆኑ መጠን ደስ ይላል። እሁድ ላይ ኬክ ጋግሮ ቡና ላይ ምናምን በጣም ነው ደስ የሚለኝና ከልጆቼ ጋር ነኝ። እንግዲህ ቤት ነን ሁላችንም። ቡናችንን እንግዲህ ያው እኔ ነኝ የምጠጣው፣ ልጆቼ አይጠጡም። ልጆቹ ያው ኬኩን ይበላሉ። ከዛም እንግዲህ ቡና ጠጥተን ቀጥታ መብራቱን ነው ማድረግ የምጀምረው። መልካም ቆይታ ይሆንላችሁ።
በየእሁዱ 4 ሳምንት ሲቀረው ማለት ነው በአንድ ወር ሲቀረው ጀምሮ በየእሁዱ ጀምሮ አንዳንድ ሻማ እየተበራ እስከ የመጨረሻው ዕለት አራተኛውን የመጨረሻው ዕለት ነው የምናበራው ማለት ነውና ኢየሱስ የልደቱ ቀን ማለት ነው። እሱን ነው የሚያመለክተው። እንደምታዩት እኔ በቀላሉ ነው ዘንድሮ የሰራሁትኝ ፕሮሰስ ያለው እንደምታዩት በማብሪያው ላይ አድርጌ እንደዚሁ ኳሶቹን አድርጌ ያለሁኝ ኦሬዲ። አሁን ይሄ እንግዲህ ዛሬ ዲሴምበር 1 ነው የመጀመሪያውን ነው የምናበራው ማለት ነው። ከዛ በሚቀጥለው እሁድ ደግሞ ሁለተኛው ቀጥሎ ሶስተኛው ነው። በመሰላል ወጥቼ ነው እንዳያችሁት ከላይ ያስተካከልኩት። እንደዚሁ መብራቶቹንም ትላንትና ያደረኩት ትላንትና ትንሽ እሁድም ነበረ እና ከልጆቼ ጋር ያው ምሳስል ምን ስል ትንሽ ሰዓቱ ስለሄደብኝ ቶሎ መጀመር አልቻልኩኝም። ያው እንደምታውቁት እንግዲህ ልጆቼን እንግዲህ እኔ ነኝ የማሳድገው እና ብቻዬን ስለሆንኩኝ በጣም ቢዚ ነኝ። ብዙ የማደርገው ነገር ስለነበረ አርፍጄ ነው የጀመርኩት ማለት ነው እና አርፍጄ ጀመርኩኝ። ከዛ ጨለመብን በጊዜ እና በጊዜ ሲጨልም ደግሞ እንደምታውቁት ቪዲዮ ለመቅረጽ ትንሽ አይመቸኝም እኔ ጭልም ሲል ማለት ነውና በብርሃን ሲሆን ለቪዲዮ ራሱ ውበት አለው። ታዩታላችሁ፣ ምናልባት አይታችሁታል። ያው ይሄኛው ቀጣይ ስለሆነ የቅድሙ ቪዲዮ ትንሽ ጥራት አይኖረውም ጨለማ ሲሆን ማለት ነውና በቀን እንደዚህ በብርሃን ሲሆን በጣም ቆንጆ ነው። አሁን እሱን ጨርሼ አሁን ቀጥታ ደግሞ ወደ ሌላው ስራ ሄዳለሁ። ዛሬ ሰኞ ነው እንዳልኳችሁ፣ ልጆቼ ትምህርት ቤት ናቸው። አሁንም ራሱ ምሳ ሰርቼ ምናምን ነው ቪዲዮ ለዚህ የመጣሁት። አሁን መምጫቸውም እነሱም እየደረሰ ነው እንደምታዩት። እንግዲህ ከጠዋት ጀምሬ ምሳ ምናምን ስል እስከዚህ ሰዓት ቆየሁኝ ማለት ነው። እንግዲህ እነሱ ሲመጡ ደግሞ አብረን እንቀጥላለን። ይሄኛው እዚህ ጋር የምታዩት በጣም የሚያምር ጨርቅነቱ ልነግራችሁ አልችልም። ይሄ እኔ እዛው አብሬው ውስጡ ነው እንጂ የምተኛው ይሄን ብቻውንማ እዛ ጋር አላስቀምጠውም። አሳያችኋለሁ ወጥቼ ሁለት መቆንጠጫ አለው እንደምታዩት። ይሄ ጨርቅነቱን ታዩታላችሁ። በጣም ነው የሚያምረው ንጣቱ፣ ዲዛይኑ ምናምኑ። እንደዚህ አይነት ነገሮች በአሁኑ ሰዓት ፋሽን ናቸው እንደምታውቁት። በብርድ ልብስም ሊሆን ይችላል፣ በትራስ ጨርቅ በጣም በጣም የሚያማምሩ አሉ በዚህ ሰዓት ማለት ነውና የሱ አይነት ፎርም ያለው ነው። ይሄ ምንድነው መሰላችሁ? ይሄ ዛፉ ስር እንደዚህ የማደርገው ነው ማለት ነው። አሳያችኋለሁ። ይሄ አሁን እንደዚህ ማድረግ ከፈለጋችሁ እንደዚህ በትልቁ ማድረግ ትችላላችሁ። እዚህ ጋራ መዝጊያ አለው። ይሄ እንደዚህ የሚላጥ መዝጊያ አለው። እንደዚህ ዘግታችሁ ማድረግ ትችላላችሁ በትልቁ። ካልሆነ ደግሞ በሚል ነው እዚህ ጋር የምታያቸው
ሁለት መቆንጠጫዎች አሉት። እነሱ ለምሳሌ እንደዚህ ጠበብ ማድረግ ብትፈልጉ በመቆንጠጫዎቹ እዚህ ጋርና እዚህ ጋር ታስይዙበታላችሁ ማለት ነው። እኔ ያው ኦልሞስት እንደዚህ አካባቢ ነው የምፈልገው፣ በጣምም ትልቅ አላደርገውም። እስኪ ቀረብ አድርጌ አሳያችኋለሁ። አብረን እናለብሰዋለን ዙሪያውን ማለት ነው። እንደዚሁ እንዳያችኋቸው ኳሶቹንም አዘጋጅቻለሁኝ፣ የዲኮር ኳሶቹን እነሱንም አብረን እናደርጋለን። አላችሁ የሚበል ነገር ባይኖረው ጥሩ ነበረ። ቤት ያበላሻል፣ ያው እንትን ሲል ማለት ነው ሲረግፍ። እንደምታዩት እንደዚህ አይነት
ማን ነው እንደምትሉ እርግጠኛ ነኝ። እዚህ ጋራ የምታዩት የሚጡ ይኸው የሚጡ የአድቨንት ካሌንደር ነው። እዚህ ጋራ እንደምታዩት እውነት ለመናገር አጥቼ ነበረ ምንም ቦታ ማለት የነሱ ምግብ ያለበት ቦታ ላይ በጣም ብዙ ፈልጌ አጥቼ ነበርና አሁን አጋጣሚ የሆነ ቦታ አስታወስኩኝና ሄጄ አሁን አግኝቼላት መጣሁኝ። እንደውም የለም አልቋል ብሎኝ አንደኛዋ ሰራተኛ ሰማችና እዛ ጋር አለ ምናምን አለች። እድሏ ሆኖ አንድ አግኝቼ መጣሁኝ ማለት ነው። ይሄ የአድቨንት ካሌንደር ነው። እዚህ ውስጥ 24 ምግቦች አሉ ማለት ነው። የድመቶች ምግብ 24 አለ። ምን እንዳለ እዚህ ጋራ ይነግራችኋል። ምን አይነት የምግቦቹን አይነቶች ማለት ነው እዚህ ጋራ አለ። ግን በየቀኑ ዛሬ ለምሳሌ ዲሴምበር 1 ነው። ከዛሬ ጀምሮ አንድን ትከፍታለች 2 3 4 እያለች 24 ማለት ነው። የድመቶች የአድቨንት ካሌንደር ነው። ያው የልጆቼም ደግሞ ያው አይቀርም። ዛሬ እንዳውም ከትምህርት ስመጣ እንዳገኘው ብላኛለች ሴቷ ልጄ ማለት ነው። ይሄ ደግሞ የልጆቹ ነው። ይሄ እንኳን ቸኮሌት ነው ያለው። እቺ ነው ያው ዞር በይ እያለችኝ ነው እንደምታዩት። ቪቱ ይሸታል መሰለኝ፣ ስለሚሸታት ነው መሰለኝ ላዩ ላይ ቁጭ አለች። ከዛ ከጀርባው እንደምታዩት ከጀርባው ያሉትን የምግብ አይነቶች ውስጡ ምን እንዳለ ምን ያህል ፐርሰንት 73% ፍላንስሊሸ አይቫይስ ኤክስትራ በጣም ብዙ አይነት ካሮት አለው፣ ግሊሰሪን ቱን ፊሽ አለው ይላል። ፕሮቲን 35%፣ ፋት 14% እንደዛ እያለ ከነዝርዝሩ ነው። አሁን ይሄ የዚህኛው ምግብ ነው በተለያየ ቋንቋ ማለት ነው። የዚህኛውን ምግብ ምን እንደሆነ እዚህ ጋር ይዘረዝርላችኋል። ይሄ አሁን የዶሮ ከዶሮ ስጋ የተሰራ ነው። ይሄኛውም እንደዛው ይሄም የዶሮ ስጋ አለው፣ የዶሮ ስጋ ነው። ይሄም እንደዛው የዶሮ ናቸው። እንደዚሁም የሴላክስም አለው ይላል። የተለያየ እንትኖች ናቸው ያሉት እና በተለይ ይሄኛውም በጣም ነው የምትወደው ሚጡ እና ይሄንን ያህል እነዚህ ምግቦች ናቸው ያሉት ማለት ነው። በየቀኑ በምትከፍትበት ጊዜ አሁን ከዛሬ ጀምሮ ዛሬ ዲሴምበር ነው፣ መጀመሪያው ዲሴምበር 1 ነው። ስለዚህ እቺን አንድን ትከፍታለች በኋላ ማለት ነው። ልጆቼ ሲመጡ አብረው ይከፍታሉ ማለት ነው። ብዙ ጊዜ የመጨረሻው ወይንም 24 ተለቅ ያለ ነው የሚሆነው። እንደምታዩት 24 ይሄ ነው፣ ትልቅ ነው ቦክሱ። ውስጡ ምናልባት ሰርፕራይዝም ነገሮች ሊኖሩት ይችላሉ። ይሄኛው ደግሞ ይሄም የልጆቹ ነው። ይሄ ለሰው የሚሆን ነው። ቸኮሌቶች ናቸው እንደምታዩት። እንደዚህ አይነት ቸኮሌት እንደዚህ አይነት አለው። ዛሬ እንግዲህ ይሄንን ነው የሚከፍቱት ሲመጡ ማለት ነው። 24 እንዳልኳችሁ 24 ሁሌም ትልቅ ነው የሚሆነው። ምን እንዳለው ከጀርባው ማየት ትችላላችሁ። ለምሳሌ ይሄኛው ትልቁ 1 ይላል፣ ውስጡ 2 ነው የሚይዘው። እዚህኛው ጋም ይሄ 3 አለ ይላል። እንደዚህ አይነት 3 ከውስጥ ታገኛላችሁ። እንደዚህ አይነት ሚኒ የሆኑት 12 ፍሬ ያለ፣ እንደዚህ አይነቱ ደግሞ 8 ፍሬ ያለ እዛ እያለ ይሄ የሚወዱትም ቸኮሌት አይነት ስለሆነ በጣም ደስ ብሏቸው ነው። በተለይ ወንዱ ልጄ በጣም ነው የሚወደው። ይሄን ቦይኖ ቸኮሌት በጣም ይወደዋል። ይሄን እንግዲህ አሁን ሲመጡ
ከሚጡ ጋራ አብረው ይከፍታሉ ማለት ነው። እኔ ግን የለኝም በጣም በሚያሳዝን ሁኔታ።
የዚህ አይነት አበባ ማለት ነው። እንዴት እንዳሳመረው እንደምታዩት ነው። እነዚህ ትንንሾቹን ማለት ነው እንደዚሁ በሲልቨርም ከለር ገዝቼ መጥቻለሁ። ትንንሿን ማለት ነው። እንደዚህ አይነት ትንሹን አላገኘውም ነበር በፊት፣ አሁን ነው የመጡት። እነዚህ ማለት ነው። እንደዚህኛው ይሄኛው እንደምታዩት ነጭ ስፕሬይ ተደርጎበት ነው ስኖ እንዲመስል ማለት ነው፣ በረዶ እንዲመስል። ይሄኛውም ላይ እንደዛው እንደምታዩት በረዶ እንዲመስል ስኖ ተደርጎበታል። ይሄን አሁን እዚህ ካሜራው ላይ አደርግበታለሁ። የሆነ ዕቃ ካላመጣሁ ምክንያቱም በቃ ቤቱን መጥረግ አለብኝ ማለት ነው ድጋሚ። ይሄ በፕላስቲክ ጠቅልል አንድ ላይ አድርገውታል። ይህም እንደሚወጣው ስኖ ነው የሚመስለው።
ደግሞ ነጭ ያለው ስለሆነ ነጭ ያለው እንዲበዛ ስለፈለኩኝ ነው። አሁን በመሃሉ ላይ ደግሞ ይሄንን አደርገዋለሁ። በመሃል ክፍተት ባለው ቦታ ላይ ይሄኛውን እንደዚህ ተቀልለዋለሁ ማለት ነው።